አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የኢትዮጵያ ሕዝቦች የአፍሪካ መዲና ናት። በአዲስ አበባ ከተማ ሰማይ ስር በህዝብና በታሪክ ትከሻ ላይ የተጫነው የፖለቲካ ውጥረት ዛሬ አዲስና አስፈሪ ወደሆነ ምዕራፍ ተሸጋግሯል። የኢትዮጵያ ሀገራዊ ምክክር ኮሚሽን የተባለውና የኢትዮጵያን የፖለቲካ ስብራት ይጠግናል ተብሎ የታሰበው መድረክ ይልቁንም አገሪቱን ወደ ሌላ የመፈራረስ አደጋ ሊከት የሚችል ትልቅ የክርክርና የሙግት አውድማ ሆኗል። የአራት ኪሎን ቤተመንግስትና የመላዋን አገር ዕጣ ፈንታ በሚወስነው በዚህ አዲስ አበባ ወይም በኦሮሞ ሊቃን አጠራር ፊንፊኔ በተባለ ከተማ ላይ አዲስ አበባ የማን ናት የሚለው ነጠላ ጥያቄ ተቀስቅሶ ነገሩ ሁሉ ተካሯል። ይህ ጥያቄ የከተማዋን አስተዳደራዊ ወሰን ብቻ የሚነካ ሳይሆን የኢትዮጵያ ሀገረ መንግስት መዋቅራዊ ህልውና፣ የብሔርተኝነት ፍልሚያና የዜግነት መብት የተጋጩበት ታሪካዊ ፍጭት ነው። በዚህ የፍልሚያ መድረክ ላይ በዋናነት ተፋላሚ ሆነው የወጡት የኦሮሞ ብሔርተኞችና የአማራ ኃይሎች ናቸው። በሁለቱ ወገኖች መካከል የሚደረገውን ፍጭት በጣም አጥበን ስንመለከተው ደግሞ በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳና በአማራ ክልል ርዕሰ መስተዳድር አረጋ ከበደ መካከል የሚደረግ የፖለቲካ ህልውና ሽኩቻ ሆኖ እናገኘዋለን። በካሜራ ሌንስ ውስጥ የገቡት የሁለቱ አመራሮች የፊት ገጽታ የጎሪጥ መተያየትና የመጨነቅ ስሜት የብልጽግና ፓርቲ የውስጥ ስንጥቅ ምን ያህል ጥልቅና አደገኛ ደረጃ ላይ መድረሱን ግልጽ ያደርጋል። ይህ ሁኔታ የጠቅላይ ሚኒስትር አብይ አህመድን የስልጣን ማዕከል ከባዕዴን ሰዎች በኩል ሊገጥመው የሚችለውን አደጋ የሚያመላክት ከመሆኑም በላይ በነሐሴ 2018 ዓ.ም የተመዘገበው ይህ ክስተት የአገሪቱን ወደፊት የማይገመት ዕጣ ፋንታ ውስጥ ከቶታል። ከ10 ዓመታት በፊት በህወሓት የበላይነት ይዘወር የነበረው የአራት ኪሎ ዙፋን መነቃነቁን የተረዳው ድምፃዊ ፋሲል ደሞዝ አለ ነገር ጎጃምና ጎንደር ወሎም አለ ነገር መሃል ሸዋም አለ ነገር እንዲታመን ታመን አንገት ደፍተን አንቀር በማለት የፈጠረው ግጥምና ዜማ ዛሬም በድጋሚ የመሃል ሸዋን አየር ሞልቶታል። በመሃል ሸዋና በአዲስ አበባ ዙሪያ የሚሰሙት ድምጾችና ውጥረቶች ታሪክ በራሷ መንገድ ዳግም እየተደገመች መሆኗን ያሳያሉ። ለሆዴድ አዲስ አበባን ፊንፊኔ ብሎ ከኦሮሚያ ክልል ጋር ማያያዝ ደጋፊን ለማሰባሰብና ህጋዊነትን ለማስከበር የሚደረግ የሞት ሽረት ትግል ሲሆን ለባዕዴን ደግሞ ከተማዋ የመላ ኢትዮጵያውያን የጋራ ማዕከል ናት፣ ከዚያም ከፍ ሲል የሸዋ ዋና ከተማ የአማራ መገኛ ናት የሚለው አቋም በክልሉ እያጣ የመጣውን ህዝባዊ ቅቡልነት ለመመለስና የፖለቲካ ሚዛንን ለማስጠበቅ የተወሰደ የህልውና እርምጃ ነው። በዚሁ አወዛጋቢ ምክክር መድረክ ላይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አቋማቸውን በግልጽ በማንጸባረቅ መድረኩን ረግጠው መውጣታቸው የውዝግቡን ጥልቀት የበለጠ አጉልቶታል። የፕሮፌሰር ብርሃኑ ነጋ የታሪክና የህይወት ድርና ማግ ከአዲስ አበባና ከአካባቢዋ ጋር በጥብቅ የተሳሰረ ነው። በ1997 ዓ.ም ቅንጅት የተሰኘው የፓርቲዎች ጥምረት የአዲስ አበባንና አጠቃላይ የፓርላማ ወንበሮችን ባሸነፈበት ጊዜ በህዝብ ተመርጠው የከተማዋ ከንቲባ እንዲሆኑ የተሰየሙት እሳቸው ነበሩ። ምንም እንኳን በወቅቱ በነበረው የፖለቲካ ጭቆና ምክንያት ከንቲባነቱን ሳይዙት ወደ እስር ቤት ቢወረወሩም ታሪካቸውና የቤተሰባቸው እግር ከአዲስ አበባ አፈር ጋር የተዋሃደ ነው። ከአዲስ አበባ በቅርብ ርቀት ቢሾፍቱ በተባለች ከተማ የተወለዱት ፕሮፌሰር ብርሃኑ ነጋ ቦንገር አባታቸው አቶ ነጋ ቦንገር በአዲስ አበባ ውስጥ ከፍተኛ ሀብት ያፈሩ፣ ራሳቸው ብሬም በዚቹ ከተማ ያደጉ፣ እህቶቻቸውና ዘመዶቻቸው አሁንም ድረስ በከተማዋ በብዛት የሚኖሩና በንግዱ ዓለም የሚታወቁ ናቸው። እስከዛሬ ድረስ ስማቸው ጎልቶ የሚጠራው የሰሜን ሆቴልና የእምቢልታ ሆቴል፣ በአባታቸው ስም የሚጠራው የነጋ ቦንገር ህንፃ፣ በእህታቸው ስም የሚጠራው መሰረት ካፌ እንዲሁም በአሁኑ ወቅት እሳቸው የሚመሩት የኢትዮጵያ ትምህርት ሚኒስቴር ዋና መስሪያ ቤት የሚገኙት በዚሁ አዲስ አበባ ውስጥ ነው። እንዲህ ያለው ጥልቅ ታሪካዊ ህዝባዊና ኢኮኖሚያዊ ትስስር ያላቸው መሪ አዲስ አበባ የኦሮሚያ ብቻ ሳትሆን የነዋሪዎቿና የመላ ኢትዮጵያውያን ናት በማለት መድረክ ረግጠው መውጣታቸው የክርክሩን ህዝባዊና ህገ መንግስታዊ ይዘት ያጎለዋል። የአዲስ አበባን የባለቤትነት ጥያቄ ለመረዳት በከተማዋ ላይ የሚንጸባረቁትን ሁለቱን ዋና ዋና የታሪክ ትረካዎች በጥልቀት መመርመር ያስፈልጋል። በአንድ በኩል የኦሮሞ ብሔርተኞችና የኦሮሞ ብልጽግና ልሂቃን የሚያቀነቅኑት ትረካ አለ። ይህ አስተሳሰብ አዲስ አበባ ከመቆርቆሯ በፊት ቦታው ፊንፊኔ በመባል ይታወቅ እንደነበር፣ የአባ ገዳዎች የአርሶ አደሮችና የአርብቶ አደሮች መኖሪያ እንደነበር ያሰምርበታል። በ19ኛው ክፍለ ዘመን መጨረሻ በአፄ ምኒልክ ዘመቻና የከተማዋ ምስረታ ምክንያት የኦሮሞ ገበሬዎች ከመሬታቸው ተፈናቅለውና
ተገፍተው ከተማዋ ተቆረቆረች የሚል እይታ አላቸው። በመሆኑም ከተማዋ በኦሮሚያ ክልል መካከለኛ ህብረ አካል ውስጥ የምትገኝ እንደመሆኗ የኦሮሞ ህዝብ ታሪካዊና ባህላዊ አባታዊ መሬት ናት የሚል ድምዳሜ ላይ ደርሳሉ። በሌላ በኩል ደግሞ የአማራ ኃይሎችን ጨምሮ የዜግነት ፖለቲካ አቀንቃኞችና የመላ ኢትዮጵያ አንድነት አጋሮች የሚያቀርቡት የጽናት ትረካ አለ። የወገን አዲስ አበባ እንደ ዘመናዊ ከተማ የተቆረቆረችውና የበለጸገችው በሁሉም የኢትዮጵያ ብሔሮችና ብሔረሰቦች የጋራ ደምና ጥረት መሆኑን ይከራከራል። አማሮች ግን ከዚያ ወደ ኋላ ሄደው በአባቶቻችን በነ ልብነ ድንግልና በነ አፄ ዳዊት ዘመን የተመሰረተች በረራ ተብላ የተጠራ የነበረች ከተማ ናት ይላሉ። የከተማዋን ታሪክ ወደ ገጠር መሬትነት ብቻ በመመለስ የዘመናዊ ሜትሮፖሊታን ከተማን ባለቤትነት መወሰን አይቻልም። ከተማዋ ከተቆረቆረችበት ጊዜ ጀምሮ የሁሉም ኢትዮጵያውያን የጋራ መጠለያ፣ የፖለቲካና ኢኮኖሚ ማዕከል እንዲሁም ከኢትዮጵያ አልፎ የአፍሪካ ህብረትና የዓለም አቀፍ ተቋማት መቀመጫዋን ያደገች ዓለም አቀፋዊ ከተማ ናት ብለውም ይከራከራሉ። በመሆኑም የከተማዋ ባለቤትነት የነዋሪዎቿና የመላው ኢትዮጵያውያን እንጂ የትኛውም ብሔር ብቻውን ሊወርሳት አይችልም ብለውም ይሟገታሉ። ይህንን የታሪክና የፖለቲካ ፍልሚያ የበለጠ ግልጽ የሚያደርገው ደግሞ የከተማዋ የህዝብ ቁጥር ስብጥርና የዲሞግራፊ ሁኔታ ነው። ምንም እንኳን አገራዊ የህዝብና ቤት ቆጠራ ከተካሄደ 10 ዓመታት ቢቆጠሩም ያሉትን አሃዛዊ መረጃዎችና ጥናቶች ስንመለከት አዲስ አበባ ባለብዙ ብሔር ስብጥር ያላትና የትኛውም ብሔር ብቻውን በሙሉ አብላጫ ቁጥር የሌለባት ከተማ መሆኗን ያሳያሉ። በከተማዋ የህዝብ ስብጥር ውስጥ የአማራ ብሔር ተወላጆች ከ47 እስከ 48 በመቶ የሚሆነውን ከፍተኛ ድርሻ ሲይዙ፣ የኦሮሞ ብሔር ተወላጆች ከ19 እስከ 20 በመቶ፣ የጉራጌ ብሔር ተወላጆች ከ16 እስከ 17 በመቶ፣ የትግራይ ተወላጆች ከ6 እስከ 7 በመቶ እንዲሁም ሌሎች የተለያዩ የአገሪቱ ብሔረሰቦች ከ8 እስከ 10 በመቶ የሚሆነውን ቁጥር ይሸፍናሉ። እነዚህ አሃዞች የሚያረጋግጡት ዋና እውነት አዲስ አበባ በዲሞግራፊ ደረጃም ቢሆን የህብረ ብሔራዊነትና የጋራ ህይወት መገለጫ መሆኗን ነው። በየቀኑ ከሁሉም የአገሪቱ ማዕዘናት የሚጎርፈው የሰው ኃይል፣ የንግድ እንቅስቃሴና የባህል ውህደት ከተማዋን የትኛውም የብሔር ወሰን ሊከልላት የማይችል ህያው የዜጎች ማህበረሰብ አድርጓታል። ነገር ግን በ1987 ዓ.ም በጸደቀው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 49 ስር የተደነገገውና የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም በህግ ይወሰናል የሚለው ግልጽ ያልሆነ አንቀጽ እስከዛሬ ድረስ ለፖለቲካ ትርጉምና ለግጭት ምክንያት የሚሆን ትልቅ ህገ መንግስታዊ ክፍተት ፈጥሮ አልፏል። በዚህ አደገኛ የታሪክና የፖለቲካ ውዥንብር ውስጥ የትናንቱን ስህተት ዛሬ የመድገም ስጋት በጉልህ አንዣቧል። በፌስቡክ ገጻቸው ንቁና በሳል ትዝብታቸውን በሚያካፍሉት አባተ የአባስ በር ልጅ በተሰኙ ጸሐፊ እይታ በ2011 ዓ.ም የለውጥ ኃይል ሆኖ የወጣው የዶክተር አምባቸው መኮንን ቡድን የአማራንና የመላውን ህዝብ ጥቅም አሳልፎ ላለመስጠት ያደረገው ተጋድሎ በታሪክ ሰነድ ላይ በጉልህ የተጻፈ እውነት ነው። ዶክተር አምባቸው ከአዲስ አበባ እስከ ዋሽንግተን ዲሲ ድረስ እየተዘዋወሩ እመኑኝ አልከዳችሁም እያሉ ቢምሉም በወቅቱ የነበረው መጠራጠርና ለመተማመን ግን በጋለ ረመጥ ላይ ጥሎ ጠላቶቻቸው እንዲመቷቸው መንገድ ጠረገላቸው። ዛሬ ከንፈሩን የሚመጣው ሁሉ ያኔ አናምናችሁም በማለት የዶክተር አምባቸው ቡድን መሰረቱን ወደ መሬት ሳያወርድ ለጠላት ዱላ እንዲመቻች ማድረጉን በእድሜ ገፋ ያሉት አስተያየት ሰጪ አባተ የአባስ በር ልጅ በቁጭት ያስታውሳሉ። ይሁን እንጂ ይህ ታሪክ ትምህርት ዛሬም በድጋሚ በበጎ መንገድ እየተደገመ ይገኛል። በአሁኑ ጊዜ በብሔራዊ ምክክር መድረክ ላይ እየተሳተፉ ያሉና የተለያዩ አደረጃጀቶችን የወከሉ የአማራ ተወላጆችና የዜግነት አቋም ያላቸው አመራሮች በአዲስ አበባ ጉዳይ ላይ ልክ እንደ ዶክተር አምባቸው መኮንን የጸና አቋም መያዛቸው እየተሰማ ነው። በምክክር መድረኩ የብልጽግና አባላት የሆኑ ተወያዮች ለሁለት መከፈላቸው የተሰማው በዚሁ በአዲስ አበባ አቋም ምክንያት ነው። አስተያየት ሰጪው አባቴ አባስ በር ልጅ የሚያስተላልፉት ዋና መልእክት ግልጽና ጠንካራ ነው። ጀግና ከሞተ ወይም ጥሎን ከሄደ በኋላ እሱ እኮ ጀግና ነበር እያሉ ከንፈር ከመምጠጥ ዛሬ በህይወት ያሉትንና በጽናት የሚታገሉትን ማክበርና ማበረታታት ይገባል። በተግባር ላይ ያለን ጀግና መወደስና ከጎኑ መቆም ፈርተው ዳር የቆሙትን ለትግል እንደሚያነሳሳና
ወደፊት የሚመጡ ሸሃዳ አዲስ ጀግኖችን እንደሚያፈራ ያስገነዝባሉ። ታሪክ ባመሏ ዝም ቢሏት ጸጥ አትልም። በተለይም በጽናትና በህዝብ ፍቅር በታነጸ መሪዎች ደም የተጻፉ እውነቶች ፈጽሞ አይሸረሸሩም። ዶክተር አምባቸው መኮንን በህይወት እያለ በመድረክ ላይ ቆሞ ስለ አዲስ አበባ ባለቤትነትና ስለ አማራ ህዝብ ክብር የተናገራቸው ቃላት ዛሬም ቢሆን የጽናትና የመርህ መለኪያ ሆነው በአእምሯችን ግድግዳ ላይ ዘና ብለው ይንሸራሸራሉ። አዎ ጎንደሬዎቹ አምባዬ ብለው የሚያቆላምጡት አምባቸው መኮንን ለሀገሩ ለህዝቡ ነጻነትና ክብር ሲል እንደ ሰፈሩ ልጅ እንደ ዳግማዊ አፄ ቴዎድሮስ ግንባሩን ለጥይት ለመስጠት ያልፈራ በድርድር መድረኮች ላይ የእውነትን ጎራ ይዞ በፍጹም አልሸራርፍም ያለ የቁርጥ ቀን ልጅ ነበረ። እኛ የቀልባጦች ልጆች አይደለንም በማለት የተናገረው ታሪካዊ ንግግር ዛሬም በንጽህናውና በጽናቱ ሕያው አድርጎ ያኖረዋል። ከአምባቸው መኮንን የተወረሰው የጽናት ሕያው ምሳሌነት ዛሬም በአማራ ብልጽግና አመራሮች ዘንድ አቆጥቁጧል እየተባለ ነው። የአንድ መሪ ትልቁ ስኬት በሕይወት በነበረበት ጊዜ የሚያስመዘግበው ድል ብቻ ሳይሆን ከሞተ በኋላም ቢሆን የሱን ፈለግ የሚከተሉ መርሁን የሚያስቀጥሉና ለህዝብ ክብር የሚቆሙ ጀግኖችን በፓርቲውና በህዝቡ ውስጥ ትቶ ማለፉ ነው። ዛሬ እንደ አቶ ግዛቸው ሙሉነህ ያሉ ደፋር የብአዴን አመራሮች በአዲስ አበባ ጉዳይ ላይ የህዝባቸው ክብርና ታሪካዊ እውነት ሲነካ የመድረኩን ምቾት ትተው ረግጠው ሲወጡ የምናየው የአምባቸው መኮንን ሕያው መንፈስ ዳግም ሲያንሰራራ ነው። ከቲሊሊው ልጅ ከግዛቸው ሙሉነህ ጋር አብረው የተቃወሙትና መድረኩን ጥለው የወጡት አመራሮች የወሰዱት እርምጃ የፖለቲካ መቀመጫን ከመጠበቅ ይልቅ የህዝብን አደራና ታሪክ ማስቀደምን እንደመረጡም ያሳያል። አዲስ አበባ የመላ ኢትዮጵያውያንና የታሪካዊዋ የሸዋ ምድር እምብርት ሆና ሳለ ለአንድ ክልል ብቻ ተሰጥታ የታሪክና የኢኮኖሚ የበላይነት ማረጋገጫ ልትሆን አይገባም የሚለው ጠንካራ መርህ የአምባቸው ትግል ማዕከል ነበረ። የዛሬዎቹ አመራሮች ይህንኑ መርህ ይዘው በጽናት መቆማቸውና መድረኮችን ረግጠው መውጣታቸው አምባቸው ያስቀመጠው የመብትና የክብር መስመር አልተቋረጠም የሚል ግልጽ መልእክት ያስተላልፋል። ታሪክ የሚሰሩት ምቹ ወንበር ላይ የተቀመጡ ሳይሆኑ እውነት በተሸረሸረችበት ቦታ ሁሉ ድምጻቸውን ከፍ አድርገው መቃወም የቻሉና የመድረኩን ድራማ ረግጠው መውጣት የደፈሩ ናቸው። እናም አንዳንድ ጀግኖች ይሞታሉ፣ ነገር ግን የወደቁለት ዓላማና ያስተማሩት ጽናት በሌሎች ልብ ውስጥ ተተክሎ ይበቅላል። ይሁን እንጂ ፈተናው ቀላል አይደለም። አዲስ አበባን የኦሮሞ ዋና ከተማ ብቻ አድርገው ለመወሰንና ለአካባቢው የፖለቲካ ፍላጎት ለማመቻቸት የሚደረጉ እንቅስቃሴዎች እየበረቱ መጥተዋል። ለአብነት የአገሪቱን ቀዳሚ የትምህርት ማዕከል የአዲስ አበባ ዩኒቨርሲቲን በፕሬዝዳንትነት እየመሩ ያሉትን የዶክተር ሳሙኤል ክፍሌን አወዛጋቢ ንግግር አስመልክቶ ጋዜጠኛ መሳይ መኮንን ያቀረበው ትንተና በብዙዎች ዘንድ ከፍተኛ መነጋገሪያ ሆኗል። አዲስ አበባ የኦሮሞ ናት፣ በአዲስ አበባ ላይ ከአበሻ ጋር መደራደር አይቻልም የሚለውና የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ተናግረውታል የተባለው አግላይ ቃል ከተማዋ በምትገኝበት ልብ ላይ የተንጣለለውን ትልቅ ብሔራዊ ተቋም ከሚመሩ አካል የሚጠበቅ አለመሆኑን ያሳያል። ይልቁንም እንዲህ ያለው ከፋፋይ አስተሳሰብ የአገሪቱን አንጋፋ የእውቀት መገኛ በጽኑ የሚፈታተንና የህዝብ ተወካይነቱን ጥያቄ ውስጥ የሚከት ነው። በንግግሩ ውስጥ አበሻ ተብለው የተፈረጁትና በአዲስ አበባ ጉዳይ ላይ የመደራደር ወይም የመወሰን መብት የላቸውም የተባሉት በዋናነት የአማራና የትግራይ ብሔር ተወላጆች እንዲሁም ሌሎች ህብረ ብሔራዊ ዜጎች እንደሆኑ ይታመናል። ዶክተር ሳሙኤል ክፍሌ ራሳቸውን የኦሮሞ ተወላጅ አድርገው በመመልከት ከተማዋ ለአንድ ብሔር ብቻ እንድትሆን የሚሟግት አቋም ማንጸባረቃቸው እጅግ አደገኛ አካሄድ ነው። መሀል አዲስ አበባ ላይ የተቀመጠውንና የመላ ኢትዮጵያውያን ሀብት የሆነውን ተቋም እየመሩ የከተማዋን ሁለገብ ማንነትና የዜጎችን እኩልነት የሚንድ ንግግር ማድረግ ለአካዳሚክ ተቋሙም ሆነ ለከተማዋ ሰላም ትልቅ አደጋን ይደቅናል። ይህ ሁኔታ የትምህርት ሚኒስትሩን የፕሮፌሰር ብርሃኑ ነጋን የአመራር ቁርጠኝነትና የፖለቲካ ውሳኔ ዳግም የሚፈትሽ ሆኗል። ፕሮፌሰር ብርሃኑ ነጋ ቦንገር በቅርቡ አዲስ አበባ የአዲስ አበባ ነዋሪዎችና የመላ ኢትዮጵያውያን ናት የሚለውን አቋማቸውን በማንጸባረቅ ከሀገራዊ ምክክር መድረክ ረግጠውን እስከ መውጣት የደረሰ ግልጽ አቋም ማሳየታቸው ይታወቃል። አሁን ግን በስራቸው ባለውና በሚመሩት ተቋም የበላይ ኃላፊ በኩል የሚሰማው ይህ አግላይ አቋም በሚኒስትሩና በፕሬዝደንቱ መካከል ያለውን የመርህ ልዩነት ቁልጭ አድርጎ አውጥቶታል። ስለሆነም ፕሮፌሰር ብርሃኑ ነጋ ቦንገር መድረክ ረግጠው ወጡለት ለተባለው መርህና አቋም ታማኝ ከሆኑ በትምህርት ሚኒስቴር ስር የሚተዳደረውን የአዲስ አበባ ዩኒቨርሲቲ ከእንዲህ አይነቱ አግላይና ጎጂ አስተሳሰብ ነፃ ለማድረግ በዶክተር ሳሙኤል ክፍሌ ላይ ተገቢውን እርምጃ መውሰድ ይጠበቅባቸዋል። ጋዜጠኛ መሳይ መኮንን እንደጻፈው ተቋሙ የብሔር ፖለቲካ መጫወቻ ከመሆን ይልቅ
የእውቀትና የህብረ ብሔራዊነት ማዕከል ሆኖ እንዲቀጥል አስፈላጊው እርምጃ እርምት ሊወሰድ ይገባል። በመጨረሻም የአዲስ አበባ የማንነት ጥያቄ የፖለቲካ ኃይሎች ለስልጣን ማራዘሚያ የሚጠቀሙበት የፊልሚያ ካርድ ሳይሆን የካፒታል፣ የህይወት፣ የነጻነትና የዜግነት መብት ጥያቄ ነው። አዲስ አበባ በምንም አይነት መንገድ የታሪክ ቁስሎችን ማከኪያ ወይም የብሔርተኝነት ፍላጎቶች ማስፈጸሚያ ልትሆን አትችልም። ከተማዋ ባለፉት የእድገት ዘመኖቿ ሙሉ በሙሉ የተገነባችው በሁሉም የኢትዮጵያውያን ላብ ሀብትና ደም ነው። የነዋሪዎቿ ራስን በራስ የማስተዳደር ዴሞክራሲያዊ መብት ሳይከበር የህዝብ ቁጥር ስብጥሯንና ህብረ ብሔራዊ ማንነቷን ያላገናዘበ የፖለቲካ ውሳኔ ለማሳለፍ መሞከር አገሪቱን ወዳልተፈለገ አደጋ የሚከት ይሆናል። የታሪክ እውነታዎችን ያከበረ የነዋሪዎቿን ሁለንተናዊ መብት ያረጋገጠና የአዲሷን ኢትዮጵያ ህብረ ብሔራዊ አንድነት ያጠናከረ የፍትህ መስመር ብቻ ነው አዲስ አበባንና መላዋን ኢትዮጵያ ከጥፋት ሊታደግ የሚችለው። አበቃን። ሰላም ይስጥልን።